እሺ ሴት ልጅ ስታረግዝ ጓደኞቿ መጣው ሆዷን እየደባበሱ እንኳን ደስ አለሽ ይሏታል። የወንዱን ግን ማንንም ይዞ ጥሩ ስራ ሰርታል ጎብዛል። ለምን የወንዱስ ጉዳይ የሚቆራበት ውዱ አባላችን ነሽ እዛ በስተኝ ሚስቴ ነሽ ወድሻለሁ አትምጪኝ በቃ ሰንዝሪብኝ። አንተውን አጋጣሚ ብታገኝ ከሰበለጨው እሱስልከኝ ይሄው ላይቭ ላይ ነው ወረደችብኝ እኮ እናንተ ወረደችብኝ። እኔ እኮ ሰውን ማላስገባው ለዚህ ነው። በቃ ይሳደባሉ። በስመ አብ ሴቶቹ ራሱ እንዳንተ ማስመሰል አይችሉም ራሳቸው። ሰላም ነው። ሰላም የኢትዮጵያ ቤተሰቦቻችን እንደምን አላችሁልን? አለን መተንላችኋል። በዚህ እንደዚህ አይደለም ያኛው ነው። ቆይ እኔ ነኝ ምለው። እሺ ሰላም ክብራትና ክብራን ተመልካቾቻችን። እሱማ ግድ ነው። እሱ ከሌለው ምን ከዚያኛው በምን ተለየ? እሺ ከለየው ምን በጀዋሉ? ሳት ካየው ምን ለየው? ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን እኛ ፈጣሪ ይመስገን። ስለምታደርጉልን ቀና ትብብር በእውነት ሰብስክራይብ ስለምታደርጉን ሼር ስለምታደርጉን በጣም እናመሰግናለን። እንግዲህ ዛሬም ከተለያዩ ጥንቅሮቻችን ጋር እንደተለመደው ተከስተናል። ናይ ቅመሚት ጥንቅር ይበል አጂ ቤተሰቦች፣ ዛሬ እንግዲህ አዳዲስ ቪዲዮዎችን ሰብሰብ አድርገንላችሁ ይዘንላችሁ መተናል። የሚያስቁ፣ የሚያዝናኑ፣ የሚያስተምሩ፣ ፈታ የሚያደርጉ፣ የሚያነጋግሩ አዎ ከቪዲዮዎቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም እኔ ግሴ ግስላው አብሬያችሁ ቆዩ ይሆናል። ከጥንቅራችን ጋር አብራችሁ ቆዩ እላለሁ። ካሜራው በስተጀርባስ አንተ ከካሜራው በስተጀርባ ደግሞ ቅመሚት ዛሬ ፓርቲሲፔሽን ደሞዛ ይታሰባል። ደሞዝ እንዳታስቢ፣ ምንም የሚያሳስብ ነገር የለም። አንዴ ሀብታም ሳቅ እኮ ነው አሳሳቀ እንደዛ ነው። ዛሬ ሐሙስ ነው። ይሄ ቀረጻ ሲቀረጽ ምሽት 3 ሰዓት ላይ ምናምን ነው ሐሙስ። ቤተሰቦች ከምሽቱ 3 ሰዓት 4 ሰዓት አካባቢ ነው የምንቀርጸው። እናንተን ለማዝናናት በሁለት ቻናል መተናል። ግስላው 1 2 3 ብላችሁ ሰብስክራይብ ግሴ በል እንጂ በእናትህ ግሴ ምን ይባላል መሰለህ? ራሴን በራሴ አፌን በመላሴ ካላቆለጳጰስኩኝ ማን ያቆለጳጰሰኛል? አሁን አንተ ግስላው ብለህ ከነቅማያቴ ይሁን የኔ ስም ብቻ አይደለም ከነቅማያቴ ድረስ ከጠራ እንዴት ነው? ክብራትና ክብራን ያንተ ግሴ ነው። ላው ደግሞ ያያት ነው። ላ ያባቴ ነው። ግስላው ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። የላይክ ምልክቱ ደግሞ ለኛ ማበረታቻችን ነው። በዛኛው ዩቲዩባችን 100,000 አልፈን አመስግነን ፕሌይ በተናችንን ተቀብለናል። በኔ ስምስ ግስላው ዩቲዩብ 100,000 ብር እኔ የለውበትም። 100,000 ብር ይቀርታ ግሊጭ አድርጌ እዚህ ችግርህን እዚህ ላይ 100,000 ሰብስክራይብ ገባ ተብሎ እዚች ጋር ይሄን አበባ ፈንቀል አድርገን አንስተን 100,000 እናስገባዋለን። ያ መፈቻ በአዲስ ቪዲዮ ተከስተናል። እንግዲህ ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ፣ ሀገራችን ላይ ምን ተከሰተ ይፈተፈታል። እኔ የምልህ እንደው አንድ ቪዲዮ አይቼ በጣም ገርሞኛልና እስቲ ቪዲዮዎችን በሱ ብንጀምርሳ ምን ይመስላል? ግስ ጨዋታ በሱ ነው የምንጀምረው። እሺ አንተ አትመጻደቅ። ምን አስታወስከኝ ብዬ በሱ ነው የምንጀምረው። እና ተረጋጋ። ስለ ጋቢ አለባበስ ምን ያህል ታውቃላችሁ? How many times days come to me and we take punch each other together? አሁን ይሄንን እንግሊዘኛውን ከኔ እኮ ይችላል። ህቀት እና መጥቀትና ህልቀት ይለዋል። አስተምርሃለሁ። ማይንዴሽን አንተ ጸባይ ዋናው ጸባይ ነው። ጸባይህን አሳምር ትንሽ እኔ ጋር እሺ እስቲ ስንቶቻችሁ ናችሁ የጋቢ አለባበስን የምታውቁ? ጋቢ መግዛት እንጂ መልበስ አናውቅም። ነገር ግን ይሄን ቪዲዮ ከመጀመራችን በፊት አሁን እኛ የለበስነው አለባበስ የምን አለባበስ ነው? ኮሜንት ላይ አስቀምጡ። ክትክታ በሉት እኮ እስቲ ይሄንን ቪዲዮ እንየውና ምን አይነት አለባበስ ነው ተመልከቱ። አንድ አይነት እናርገው በዚህኛ በዛ በኩል ብለን ነው ያደረግነው። የጋቢ አለባበስ አይነትና ትርጉማቸው እስቲ እኔና እናንተ ጋር እናወራበታለን። አይ ሀበሻ ወይ እንግዲህ ሜላት ተናገራል። እስቲ ቆይ መጀመሪያ እንዴት ላርጋት? አይ እኔ ልስራ እንግዲህ ማገባኝ ይደረግና ወዳርዱ እንግዲህ ጋር ሲለበስ በነገራችን ላይ ነጠላ ማይለብስ ሰው አለ እኮ። ይሄና ይሄ እኩል መሆን አለበት። ይሄ ጥለቱ
በዛ ትክክል እንዴት ከዛም ተሄን እንዴት አድርገህ እንዲካልክ ስድብ ነው ስድብ ሙሉ ከተሸፋፈነ የነገር ነው እንደዚህ ስድብ የነገር ነው ኧረ ስድብ ነው ንቃት ነው ንቃት ነው አሁን ማለት ነገር ሲለው እንዳርገህ እኔ አልቻልኩበትም ቆይ እኔ ላንተ አንተ ታስተምር እኮ አይደል ላሳይ ነው እንዲካልክ እስራ ላይ ነው ይሰራል ታዛለው ይሁን ይዘጋል ማለት አንድ እጅ ነው ምን ይሆን እንዴ አንተ ካክረም ሄዳል ሰንደቃ ነው አሸሸ ገዳ የቤተሰብ እንትን ድግስ ላይ ምናምን እንዴ አድርገህ እንደዚህ ለብሰህ ይሄን አድርገህ እሺ እንደዚህ ከሄድክ ደግሞ የምንድን ነው ወደ ቤተክርስቲያን ይሄ ቤተክርስቲያን ብዙ ጊዜ ይሄ ሁሉ አለ ግን ይሄ አላውቅም ይሄ ፋዘር ሲለብስ አታውቅም እንደዚህ እንዴ አድርገህ እሺ በዚህ እንዲህ ሆኖ ይሄ እንደዚህ ካልክ ትህትና ነው እጅ እየነሳ ወይ ጉዴ አንተ እንትን ላይ ደግሞ ጌታዬ እግዚአብሔር ያሳየው ክርስቶስ ያመልክቶ የሰውዬ ነው እኮ አይደለም ጌታ ምንድን ሳደርገው ይሄ ነገር እኮ እንዳይወጣ አረጋጂ አይደለም ባይጣው ወይ ማታ የጋ ያለባበስ ያቤቱታ ነው እግዚአብሔር ያሳየው ምንድን ነው የሚባለው እንደዚህ ነው ሸንጎ ላይ ስለዚህ ጋሽ ይዞ ይግባ ሲናገር አንደ ያኛው ይጣጣል ያውቃልና ይሄ ተንኮለኛ ናቸው እንግዲህ የዛሬ አለባበስ እንደዚህ ነው የኔው ምኑ ከምኑ ማይባል ነው ሆነ ማለት ነው አሁን አንተራሰና ይታረግና ይልስካው ትክክል እንዴት ታረጋለህ እሺ ፈተው ታረግና እንዴት ታረጋለህ እሺ በቀኝ በኩል አዎ ይሄን ታመጣና እዚህ ስፌት አለ አይደል አዎ የዚህ ስፌት አለ ከዛ ጋር መቅጠል እንደዚህ ይሆናል ይሄው በዛው እንዴት ላጥ ታረግና በዚህ ትክክል ይሄን ታመጣና አዎ ይሄ ወክሰረጉ እንዴ ነው የሚለብሱት ስለዚህ አሁን አሬኛ አንተን ይሄ ለፖድካስት ነው ይሄ ለፖድካስት ወይ እኛ እንዲህ ብናደርግ ይሻላል እኮ ይሄ ሸንጎ ይሻለናል ይሄ ሰውዬ የጸቡ ነው የኛ ሲጀመር የጸቡ ነው የኛ ስንቶቻችሁ ናችሁ ግን እውነቱን ለመናገር ከሆነ ጋቢ ከመግዛት ያለፈ በተለይ ደግሞ ጋቢ ምን አብዛኛውን ጊዜ የምናውቀው ወይ ለብርድ ሰዓት ነው ወይ ደግሞ ለለቅሶ ነው ወይ ደግሞ ለበቆሎ ምናምን ለመብላት ይሄ ቤት አባቶች ምናምን ናቸው የሚያደርጉት ትክክል እኔ እናንተ ሁዲ ነው የምንለብሰው ሁዲ ብርድ ሲበርድ ሁዲ ነው የምንለብሰው እና ካልሲ ባህሌን ያደኩበትን እኔ ወደዋለሁ ባህሉን ወጉን እንጫወት ተጫወት ኖር ነው ሰሙ ብለህ መተርተር ኖር ነው ድምጽማ ታቂኛለህ ሰብስክራይብ ባረጉ ላይክ ባረጉ ምን አጠፉ እነዚህ ሰዎች ልታሰደዳቸው ነው እንዴ ቲቪው አለመሰበሩም አንድ ነገር ነው አሁን የሚመለከቱበት አንዱ ምን ያደርጉ ሲሉ ምን ተዛሬ መሰለ ባልና ሚስት ተጣልተው በጣም ስትነዘንዘው እንደ ይሄ ሰውዬ በሊቢያ በኩል አድርጎ ነው ሀገር ቤት በገባ ወደ ሀገር ቤት እንደገና አሁን የነሱ ማንኛውም የሚመቻችሁ ስንቶቻችሁ ታውቁ ነበር የምታውቁ ሰዎች ካላችሁ ኮሜንት ሴክሽን ሁሉ አውቃለሁ በሉ ካልሆነ ግን ያው ትምህርት ግስ ከሱ ውስጥ የምታውቀው የትኛው ነው አሁን ካየን ውስጥ የቤተ ክርስቲያን ግን ለብሶት ሲሄዱ ነው እንጂ አለባበሱ እንዲ እኔ ሆን ብሎ ለቤተ ክርስቲያን የተዘጋጀ እንደሆነ አላውቅም አንዱንም አላውቅም ወይ ሽምግልና ሲኬድ ለብሶ እንደሚቀመጡ ነው እሱንም አውቀው እንጂ አላውቅም ሽምግልናም አሁን እንትኑ እንደሚለያይ ኋላ ላይ የለበሱት የለም አይ አባቶች ግን አንተ ግን እኔ አይተዋለሁ ወጣቱ እንዴት እንደዚህ እንደሚቸኩል እሱ አያውቅም ደግሞ ይቸኩላል ረጋ በል እንጂ አሁን የለበስነው አሁን የሚመስለኝ የምን ይመስላል እኔ ለቅሶ ቤት ነው ይመስል ለቅሶ ተዘግዝቅ አይደል ቅመሚት ዘግዝቆ አይደል
ለሴት ነው የሚዘቀዘቀው። አንተ ዘቅዝቀን እንደዚህ አንተ ካላወቀው ለምን ዝም አትለው? ግን ይሄን ቆርጠዋል። መቁረጥ ቆርጠዋለሁ፣ ግን ለምንድን ነው ማታውቀውን ነገር ዝም ተብሎ አይደለም? እኔ ዝምታ ወርቅ ነው ሲባል የነበረ ለካስ መዓዛ ነው ከአልማዝ የከበረ መዓዛ። ወርቅ ሲባል ዝምታ ወርቅ አይደለም። ወርቅ እኮ ውድ ነው እንዴ! 30 ሺህ ብር ገብቷል አንድ ግራም። አይንዬ የምትለብሰው ወርቅ የት አደረገችው? እሱ ነግራለች። ማ እሷ ሳልነግራት ነው እንጂ አይደለም። ባይ ለኔ ስጦታ ለመስጠት ሸጣው ነው። በነገራችን የምር ምን ሰጠች? ጭራሮ ጭራሮን እኔ እንደውም ምኞቴ ምን ነበር መሰለ? ያንን ወርቅ ገዝቼ እንደው ሰርፕራይዝ ላረጋት ነበር። ነገር ግን አውክ 30 ሺህ ብር መግባቱን ሳቅ አንቺ ነሽ ወርቄ፣ እኔ ላንቺ ወርቅሽ ነኝ እናቴ ብዬ ፎሩን ሰርተህ አንተ ባለፈው ቸከሷ ምንድነው ያልካት? ይሄ ወርቅ አያቴ ለእናቴ ሰጠቻት። እናቴ ደግሞ እኔን ስለምትወደኝ ለኔ ሰጠች። እኔ ደግሞ በጣም ለማፈቅርሽ ላንቺ ሁሉም አማርኛ ፊልም ላይ የዘጠናዎቹ ፊልም ላይ ያለ እንትን ነው። አይ ጊዜ ለማንኛውም እንቀጥልሽ። እሺ ሴት ልጅ ስታረግዝ ጓደኞቿ መጥተው ሆዷን እየደባበሱ እንኳን ደስ አለሽ ይሏታል። የወንዱን ግን ማንም ይዞ ጥሩ ስራ ሰርታል ጎብዛል። ለምን የወንዱስ ማን ተሳታፊ? የወንዱስ እኛስ ማን በደከመው ነው? የወንዶች ጉዳይ የሚኮራበት ውዱ አባላችን አይደለ? ማን በደከመው ነው? እውነቱን ነው። ማን በደከመው ነው? መቼም እንደ ዶሮ በንፋስ አልተረገዘ አይደለም እንዴ? ኮቢዮስ ግሴ ታዲያ አይደለም ግሴ እንዴ? ሴቷ ልሽ የሚታሽን ይወዷ ወንድስ እንደ እሳት አደጋ ተሸክመ ይቅርታ ሚዲያ ላይ ነን እንዴ? አይ ነገሩ ልጁ እውነት አለው። ልጅ አሁን አባት ልጁ ከተወለደው በኋላ ነው በእርግጥ ብዙ ኃላፊነት ያለበት። ከመወለዱ በፊት እናትየዋን የመንከባከብ ኃላፊነት አለበት። ልጁ ሆድ ውስጥ እንዲፋፋ በአእምሮና በሰውነቱ በአካሉ እንዲጎለብት እንደኔና እንዳንተ እንዳይቀነጭር አሳና የምን ዘይት በልቶ አሳ አሁን ከአሳ ዘይት ከምጠጣ አሳ ብታጠምድ ይሻላል። እሱም ትንሽ እንትን ታመጣለህ፣ ለውጥ ይኖረዋል። አሳ ሄደ አሳ ብታጠምድ ለውጥ አለው። ቢያንስ ለሆዳችንም ይጠግባል። ቢሸጥም ጥቅም አለው። ብጠጣ ግን ጥቅም የለውም፣ ኪሳራ ነው። የአእምሮን ዘይት ነው የሚጨረስብህ። የኛን ነው እንጂ የኛን የኑሯችንን ዘይት ነው። ግን አሁን ወንዱ ምንድን ነው የሚደረገው? አሁን ሴቷ ሆዷ ተሻሸ፣ አንበሳ እንግዲህ ቻለው ነው የሚባለው። ከዚህ በኋላ ሌላ 32 ጥርስ ወደዚህ ምድር አቀላቅለሃል። የምትበላው ስታጣ ልጅ ጥርስ አመጣ። አዎ የድሮ የጣልካቸውን ሱሪ ሰብስብና እግራቸውን ቆርጠህ ለልጅ አዘጋጅ። አዎ የኛ ጊዜ እንደዛ ነበር የሚባለው እኮ እንዴ። እኔ አይደለም እንዴ? ምን ነው እኔ እንዴ በዳይፐር ነው ያደኩት። እኔ እንደው አንተ አይደለም እኔ አይደለም እንዴ? ሽንት ጨርቅ ቂጥህ ተልጧል እንዴ? ከኮምቦልቻ የሚመጣው ያ አንሶላ ብርሃን ነው። የኮምቦልቻ ጨርቃ ጨርቅ የሚመጣው አንሶላ አለ። እሱ እናቴ ወዲያው ነው የሚያቤት ወዲያው ነው ተጠቀመው ወዲያው ነው የምትቀደው። አሁን የምትቀደው ማለት ወዲያው አይደለም 8 ዓመት ትጠቀመውና ወዲያው ለኔ ሽንት ጨርቅ እጥፍ ተደርጎ አዲስ ነበር። አዲስ ጥሬ እያለ በ8 ዓመቱ በ8 ዓመቱ ማለት ነው ማረም መስገን ማለት ነው። ኮምቦልቻ ጨርቃ ጨርቅ ስትል የሆነ ደብረ ብርሃን ነው ኮምቦልቻ ጨርቃ ጨርቅ የሚባል የሆነ ስኩዌር በተለያየ ቀለም ቢጫ ምናምን ያለው አለ እኮ ብርድ ልብስ የለም ነበር እናንተ ጋር? የሚገርም ነገር እንዳትስግሴ እስካሁን አለ ብርድ ልብስ አለ። እግዚአብሔርን የምርህን እግዚአብሔርን እንደው ፎቶ አስልካለሁ። እኔ ስወለድ የተገዛ ላስታውስ ነጭና በጥቁር ነጭና እንደዚህ አይደል ስትራይፕ እንደ ስትራይፕ ነገር ነው። ነጭ በጥቁር እኔ ስወለድ ስንትና ስንት ዓመት እስካሁን ድረስ አለ። ኦልሞስት በትንሹ 20 ዓመት አልፋል። 20 ዓመቱ በለው 20 ዓመት ሙላል። አንተ እኔ መስከረም 3 ከመወለዴ በፊት ቢያንስ ከአንድ ሳምንት ጳጉሜ ውስጥ ምናምን
ለኔ ተብሎ የተገዛ ነው። አገልግሎት እየሰጠ ነው ወይ አሁን? አይ እሱን አይደለም ግን ኖርማል እንደ አገልግሎት ግን እንትን እናደርገዋለን እዚህ ጋር ክብደት ውስጥ ገሴ አይደለም እኮ በስማም ቦል አንተ ክብደቱ ልክ ነህ። ክብደቱ ጥምብ የሆነ ክብደት ይመስል በተለይ ሲታጠበ እኛ ጋር አሁን አይታጠብም። ጠዋት እታሽ ነበር እዚህ አድርጌው ቀጭቶት እንዳይገሉት ብዬ አንገት ላይ መጎን ይገላል አትርፋትም። አይ ግን ያንሶላ አይ ግን ለወንዶቹ ምንድነው ይባሉ እንደተባባል ነው በርታ እዚህ በኋላ አንተ የልጅ አባት ነህ ኃላፊነትህ ጨምሯል። ቂጥህን ወጥፈህ ወደ ስራህን ሰርተህ ሚስትና ቤተሰቦችን አስተዳድር። ትክክል ገና ምንም ባያረግልህንም ደግሞ እቺን ያዛት እቺ ለእንትን ትሆናለች ለአንዳች ነገር ትሆናለች። አሁን ጊዜ ለዳይፐር ድሮ ለአንሶላ አይደለም ላረቄ መጠጫ የኑሮ የልጁን ጫት ሹረቱ እንድትችለው ላረቄ መጠጫ ዓለምን ደዝሰግባ ነው። ለማንኛውም ሴት ልጅ ሆዷ ይተሻሽ ይችላል። ወንድ ልጅ ግን አይዞ ነው አይደለም ይተሻሽ ስለ አሁን እሱ እንዳለው ለምንድን ነው እሱ ማይተሻሸው? ሆዱ ድገም ኧረ ሆዱ አይደለም ኧረ አተ ነገሩ ነው ስንት ነገር ቢተሻሽለት ጥሩ ነው። ይሰማሽው? አይ ለሁለተኛ ልጅ አይ ተርታራ ባኪ ዳግም ሁለተኛ ልጅ ባይባልስ አንድ ልጅ አሁን ባይባልስ የሚተኛ መስሏል። ያውን ጊዜ በደምስ ብዙ ነገር አለ። ያጥሮፍ የሴቶች ነው። ወንዶች ምን አገባችሁ ውስጥ? ያጥሮፍ ምንድነው ያጥሮፍ? ያንተን ነው ያጥሮፍ የሚባለው ስለምንድን ነው ሲጀመር? ያጥሮፍ አትስማሽ ለምን ተባለ ነው? አሁን ለምሳሌ የሆነ ነገር እንቁ ለጣጣሽ ተብሎ እንቁ ጣጣሽ ይባላል። አዎ በሰላም ተገላገይ ነው። ይሄ ዊሽ ማድረግ እሱማ ልክ ነው እኮ ትርጉሙን እኮ እናውቃለን። ለምን እንደምትከራከሩኝ? አሁን ለምሳሌ አዲስ አመት ላይ እንቁ ለጣትሽ ነገር ተብሎ ከዛ እንቁ ጣጣሽ ተባለ። በዛው ተገጣጥሞ ተባለ። ያጥሮፍ አትስማሽና እርጉዝ ሲወልድ ምን አገናኘው የሚለውን ነገር እንትን ነው። ይሄ ምንድነው ከስቃን ምናምን ነው አይደለ? አትገምት ማታቆና አላቅም በል እኔ አርግሽ አውቃለሁ። አይ መታቆነ ብዬ በቃ ተዋት። ኔቨር ማይንድ ሐሳብን ያላመልጭም ጠይቃት እሷ ያነሳችሁ። ባለፈው ታዲያ ፓሪ ቅድ እዚህ ጋር ሴቶች የሚቀዱት ተከተለኝ ወንዶች ከሃይማኖት አባቶችና ከላልቅ አባቶች ሰምቼ ነው እኮ ይሄንንም ሰምተህ እንድትመልስ አርግሽ አውቃለሁ። እኔም የሰማሁትን ነው ነጋም በባርለም ስለ እርግዝና እንደውም ጠይቀህ እኔ ቤተሰቦቼ ይነግሩኛል። ቤተሰቦች ያጥሮፍ አትስማሽ የምትባለው ለምንድን ነው? እንደው እባካችሁ ገላግሉኝ። በቀጣይ ቪዲዮ እንደውም ወረታ ከፍላለሁ። አጥብቆ ጠያቂ ቅመሜት እንግዲህ እናያለን። እሺ እናያለን። መላት በተለይ እናያለን ሜላት እና ቤተሰቦች ከዚህ ከባል ጋር በተለይ በተገናኘ በጣም የሚያስቅ ቪዲዮ ወጥቷል። ጊዜ እዛ ለምዶብህ በጣም ነው የሚያስቅ ነው። አንተ ወንዶች ለካ እንዲህ ተበድለናል። እኔው ለማንኛውም ነሽ እዛ ቤት ስጠኝ ሚስቴ ነሽ ወድሻለሁ አትምችኝ በቃ ሰንዝሪብኝ እንፍታው ነገሮች ሁሉ ማንም ሰው ደግሞ ይጣላል። እንግዲህ ተመልካቾች ሎጉ ድሮ ኧረ ምን ሎጉ በቃ ምንም ደስም የሚለው እንደዛ ነው እንጂ ወንድሜ እንዴ አሁን ሚስት ደበደበች ሲባል ደስ ይላል። ሶሻል ሚዲያ ላይ ወጥተህ ደግሞ አስበዋል። ይከብዳል። አንድ ጎረቤት ነበረች ግን የምር እንደዚህ የምትማታ በታች በኩል ከኛ ቤት በታች በኩል ባልየውን የምትደበድብ አንድ ሴትዮ ነበረች። ጧጧ ሲነሳ እንዲያይወጣ ደግሞ ምን እንደምታክል ሴትዮ እኛ ራሱ እንፈራት ነበር። እሷ ስትመጣ ኳስ መጫወት ቆመ ተሳልፋል። ምን እናሳልፍ ነበር። እኔ ትሬ ነች ብቻዋን። ቢያንስ ጩይ እየደበደብሽ እንኳን ለክብሬ ስትይ እየደበደብሽ ምችኝ ይላል። እየደበደብሽ ጩይ እየደበደብሽ ምችኝ አዶና አንተን አይደለም ምችኝ አሉ በየሰፈራችሁ አሁን የቀረ ይመስለኛል። ኧረ ነውር ነው። አንደኛ ነገር ነውር ነው። በተለይ ደግሞ መከባበር አንድ ነገር ነው። ተከባብረ ስትኖር አሪፍ ነው እና ወንድ ልጅ እንደ ወንድ ሲከበር ይህ ማለት ወንዱ ልጅ ሴትን ይደብድብ አይደለም። ስንት ወንዶች ቤት ውስጥ አምቆች ለውጥ ቢያንስ ተነጋግረን እንፍታው አስተንዝሪብኝ
አሁን ከዚህ ዞር ብሎ ሲገባ አሁን አስገብታ የምታገቡትን ሚስት የለያቸው ወንዶች ትንሽ ፈርጠም ካለች መጽሐፍ ቅዱስ እንደዚህ ሰው እየመጣችሁ ሚዲያ ላይ መለፍለፋችሁ እንዴ? ሰሞኑን ግን ምን ተፈጥሮ ነው እንዳለ ወንዶቹ ሚዲያውን እንዳለ ለቅሶ በለቅሶ አድርገውታል። ኧረ ግሴ ምክንያቱን ልንገር ወንዱ እውነቴ ስነግራችሁ እውነት ግሴ ይሄ የወንድነት ሆርሞኑን እያጣ ነው። ኧረ ወዲያ ይሄ በተለይ በየኮስሞቲክስ በየንትን ቤቱ ምናምን ፀጉር ቤት ሴቶች ፀጉር ቤት ጥፍር ቤት ቢጎዲ ሰክቶ ካክስ ውስጥ የሚገባ ወንድ የበዛበት እኮ ከዛ ደግሞ ማረጉ አይደለም እኮ የሚገርም ከዛ ተቀርጾ ደግሞ ፖስት የሚያደርገው አንተ ተቀርጾ ፖስት ትላለህ እንዴ? ተቀርጾ መሾል ነው እንጂ ያለበት ሴቱ ባል እያጣ ነው በዚህ ሰዓት። ባል እያጣ እውነቱን ነው የምነግራችሁ። ባል እያጣችሁ ነው። እርማችሁን አውጡ። ያለውም ወንድ እንደ ወንድ እየሆነ አይደለም። መቼም እነዚህ ፀጉራቸውን ራሱን እየጠበቀ ነው የሚልም ሴት አይጠፋም። በነገራችን ራስ መጠበቅ ግሴ አይደለም እንጂ ስማኝ እንጂ ሺህ ዓመት አላወራ ምንድነው ጥልቅ የምትለው ምናቸው ሊያጠብ ምን ሊያጠብ እንደዚህ አይነት ወንዶችን የምታገቡ ሴቶች መቼም ባላገባን እንዳትሉ ወይ ደባል ወይ ደግሞ ሌላ ነገር ሆናችኋል ማለት ነው። ያ መጥፎ ነገር ሀገራችን ገብቷል ማለት ነው። መቼም ይሄ እንትን የሚባል ነገር አለ። አሁን ለምሳሌ ስኪን ኬር ፊትህን ሎሽን የፀሐይ እንዳይመታ በጣም ፀሐይም ካለ እንዳትነጣ ነው እንጂ አሁን ለኔና ላንተ ድሮ ከወንዝ ስንመጣ ዘይት ይሄ የኑግ ዘይት እንቀባ ነበር። እዚህ ልኮ አይ ድንግ ከተባለ ዘመን አታጣጣ ኬርስ በለው ስኪን ኬርስ ያው እውነት እኔ አሁን ነጭ ሲወራ ነው የምወደው። ስኪን ኬር ምናምን ብለህ አይደለም ግን ወንድ ልጅ ሲሆን እውነት ወይ ስነግርህ ካገኘ ሳሙና ኑራ ሳሙና ከሌለ በውሃ እንዴ አይነ ምድሩን ያይናሩ ፈንቀል አድርጎ ወደ ሰጣጥበ ከጎመጥመጥ ትላለህ እንዴ? ድሮ አባቶች ትንሽ የተሰጠ እንደዚህ ነው። በዚህ ጋር ምናምን ተፈስነ ብለው አንድ ኩዝ በዚህ ተጨምሮ እኮ ከዛ ደግሞ ጧትን ጥርስ በትልቁ እንትን ጥርስ መቦረሽ ነው። ይሄ ግዴታ የሆነ ነገር ጥርስማ ሌክጀሪ ከሆነ በቡሩሽ ነው በቡሩሽ ነገር ነው። ይሄ ሲቀቡ ከሚያሳዩን ጥርሳቸውን ሲቦርሹ ለምን አላሳዩ? ይሻላል። አዎ ከጥንቅራችን ጋር አብራችሁ ቆዩ እና ጭራሽ እግራቸውን ምን ውስጥ ከተው በአተላ በቡና ምናምን ነገር አተላ ነው የሚባለው። ሌላ ስም ይኖራል በአተላ። አሁን ፈጣሪ ይሄንን አይቶ መንዝ ፍለወር ሊጨምርላቸው ይገባል ባይነን እኛ ግስ ጉድ ላሳየ ጉድ። ይሄው አሁን ከሱ ሳንወጣ ይሄው ላይቭ ላይ ነው። ወረደችብኝ እኮ እናንተ ወረደችብኝ። እኔ እኮ ሰውንም አላስገባው ለዚህ ነው። በቃ ይሳደባሉ። በስመ አብ መድኃኒዓለም ቅድም መስደብ ላይ እንዴት ነበር? እንዲህ ነው እንጂ እንዳላስገባም ትሳደባለች። እውነትም እንዲህ መያዝ ነው። አንቺ ሰላም ነው እናት? ምን ነው ጠፋሽ? አንተ እሺ ደግሞ አንቺ አንቺም ሲበዛብን እኔ የሚታየኝ እዚህ ጋር ሴት ናት እንጂ ወንድ አይደለም። የሚታየኝ ማለት እዚህ ጋር የሚታይ ነገር አለ። በሱሪ ታሽጎ ያየሽ የለም፣ ምንም አይታየኝ። የለም ፍላት ያለው እኔ እዚህ ጋር ሴት ነው የምትታየኝ። እንዴት ነሽ? ጠፋሽ። አንቺ ሴቶቹ ራሱ እንዳንተ ማስመሰል አይችልም ራሳቸውን። እኔ ራሱ ራሴን እንዳንተ ማስመሰል አልችልም ብሏል የሆነ ዘፋኝ። እኔ እውነቱን ልንገርህ ፋዘር የሚይዛት እዚች ጋር ጊሌዋ በአፋር ጊሌ የአፋር ጊሌ ነው። እኛ ጋር ደግሞ ሴንጢ እንትን አለ። ሳንጃ ወይ ሴንጢ ነው። ሙባረክና እንትን አላልኩም እንዴ? እሱ ወደ ሰሜን ነው እኮ ሴንጢ። ወደ ደቡብ አካባቢ ሴንጢ ይባላል። ሴንጢ ከነ መክተቻ ተወጣና ፍላት አድርገህ ለውሻ ባፉ ማስያዝ ነው። እዛው የታባቱ የድሮ ሌባ
የሰረቀውን ነገር ነክሶት ይዞራል ተብሎ ይባላል። ጫማም ሆነ እዚቹ ላይ ወይ ባፉ እንደዚህ ይዞ ነው የሚዞረው። በቃ ይሄ ሲያስጠላ አሰዳቢ። አንተ አሁን ይሄን አይታ የምታገባ ሚስት ኧረ የለችም፣ አታገባም። እውነት ግብረ ገብ በጣም ያንሳታል። ኧረ ለምን ትክክል ጊዜ አንተ ትክክል ሰው ነው፣ ትክክለኛ ሰው ነው። ግብረ ገብ ያንሳታል፣ ግብረ ገብ ያንሳታል እንዴ። በእርግጥ ይኸውልህ ጊዜ ተፈጥሯዊ ሆርሞን የሚባል አለ፣ በተፈጥሮ የሚመጣ እሱን እንትና በሕክምና ትሪት ሊደረግ ይችላል። እሱ ማናውቀው ነገር ውስጥ አንዘለባብድም። ቁጭ ማለት ነው። ማታውቀው ነገር አላውቅም ነው የሚባለው። መላምት መስጠት ጥሩ ነገር እኮ ነው። ነገር ግን እንዲህ ሌጋል ሆናችሁ ሶሻል ሚዲያ ላይ የምትወጡ ላይቭ ላይ እየተሽለጠለጠ ለዛውም ተሽለጠለጠ እኮ ትንሽ የሆነ ደስ የሚል ቃል ነው። እየተሽሞጠሞጠ ምናምን ነው መባል ያለበት። ለማንኛውም እንደዚህ የምታደርጉ ሰዎች እረፉ። ምን ነው ሲቆይ ይጎበላብህ ጀምር። እሺ ቀጣዩ ርዕሰ ጉዳያችን ከጥንቅራችን መካከል የሆነው ደግሞ ምንድን ነው? የቡና ሱስ ስንቶቻችሁ ነው ያለባችሁ? እና ደግሞ የቡና ሱስ እንዲህ በቀላሉ እየታየ ወዴት ነው ይዞን እየሄደ ያለው? እያደር ከፋብኝ፣ እያደር ገነነች እንኳን ልትረሳ፣ እያደር ገነነች እንኳን ልትረሳ፣ እያደር የምሬን ነው የምልህ። አደንዛዥ እየወሰደን ይመስለኝ። ኤዲት አድርግ ብትለኝ በዛ ሰዓት ጥርስን ነበር ማውልቀል፣ ጥርስን ኤዲት ማድረግልህ፣ የፊልቱን ወደ ክራንች ነው ማደርግልህ። እና ለማንኛውም እስቲ አንድ እህታችን የተወሰነ ጥንቅሯን አቅርባልናለች። ጥንቅሯን ወደ ራሳችን ጥንቅር እንመለሳለን። እህታችን እንግዲህ እንዳለችው ሁለተኛ ቡና የሚባል ነገር አልጠጣም፣ ይሄ ለማቆም የወሰነ ሰው። ከዛ ይሄን ካለች ከትንሽ ከደቂቃዎች በኋላ ምን አይነት ስሜት እንደሚሰማት እኔ ውስጥ እንዲያስጨኛል ነው እኔ ባህሉ ምናልባት የኢትዮጵያ ባህል አፋር ምናምን አካባቢ መሰለኝ ሊሆን ይችላል። በዚሁ አጋጣሚ ምንም አይነት ማላገጥ ነገር እያለ ከዛ አንጻር አለም ያው ከተሰራው ሜም አንጻር ነው እንጂ ልክ ሰዓቴ ሲደርስ የሚያስጨኝ እንደዚህ ነው። እኛማ ውስጥ እኮ የሚጮህ ውስጥ ነው። ጠዋት ሳይጠጣ ወደ 6-7 ሰዓት ከሆነ ሁለት ቀን የሚያምራስ ምታት ነው የሚያመኝ። ሲሪየስ ልቤ ከዚህ ተነስታ እዚህ ጋር ገባሽ ነው የሚሰጥ እዚህ ጋር የምሬን እኮ እዚህ ጋር ከባድ ነው። ግን የቡና ሱስ ያለበት ሰው ለምሳሌ እኔ ቡና ሱስ ስላለብኝ ማይመቹኝ ነገር ልንገራችሁ። ቡና ቁርስ አይመቸኝም። ኦኬ አንተ ሲጀምር በባዶ ነው የምጠጣው፣ እሱ ባዶ ነው የሚጠጣው፣ እኔ በጨው ነው የምጠጣው። እኔ በስኳር አንቺም እላዩ ላይ ነው እቃው ላይ ዛት ማች እንትን አይደለችም፣ ሱሰኛ አይደለችም። ግን ስኳሩን እቃው ላይ ብትቀዱላት ነው የሚሻለው። ማአት ስኳር ግማሽ ሲኒ ስኳር ነው። ሌላ ደግሞ የማይመቸኝ እጣን ከሌለው አይመቸኝም። እሱ ኖርማል የታወቀ ነው። እጣን ጨስ ካላለ እጣን ከሌለው ጨለምለም ያለ ውስጥ ቦታ ላይ መጠጣት አልፈልግም። አዎ ግልጽ አየር ያለበት ንፋስ ያለበት ቦታ። ሌላ ምንድነው እንትን የሚመች? ቡና ቁርስ የባህላችን ነው። ባይዘው ይሄ ሶሻብል ሆናችሁ የኖራችሁ ሰዎች የተቆላ በቆሎ፣ በጨው የተቆላ ሽምብራ፣ ባቄላ ሀሹቅ ምናምን ነገር ባቄላውን እንግዲህ የበላ ሰው ምን አይነት ከሰዓታት በኋላ ሪዛልቱን እንግዲህ ልትባችኋል ትበተናላችሁ ማለት ነው። እሱ ይመቸኛል። ካፌን ቡና ላይ ያለ ብቸኛው ንጥረ ነገር እሱ ካፌኑ እንትን ይሰጣል። አሁን በውስጡ ያለው ንጥረ ነገር ለሰው ንቃተ ህሊና ይሰጣል። አሁን አንድ ሲኒ ቡና ስጠጣ አንተ እንዴት ነው ልክ ምላሱ ላይ ሲያደርግ ጨዋታ ሁሉ ይመጣና እንዴ ተሰብስቦ እዚህ ጋር ቁጥር አምፖሎ ነው የሚሰራው እዚህ ጋር እና የሌላ ቀን ደግሞ እዚህ ጋር ጭምድድ ነው በቃ። እና እናንተ ቡና ሱስ ያለባችሁ ሰዎች እንኳን ተገናኘን። በዚሁ አጋጣሚ አንድ ወንድማችሁ ስሜታችሁን ጻፉ፣ ምን እንደማይመቻችሁ ጻፉልን። ቡና ሱስ ሲኖር ምን እንደሚመቻችሁና ምን እንደማይመቻችሁ ሐሳባችሁን አስፍሩልን። እንወዳችኋለን። ከጥንቅራችን ጋር አብራችሁን ቆዩ። ወንድሜ ጥንቅር ብሎ አያገባችሁ በዛ ግስ እኔ ግራ ያገባኝ ነገር እሺ አንተ ያልከብህም እንዴ የዘንድሮ ህፃናት እኔ ቁም ነገር ቅመሚት እንደው ልብ ብለሽ አይተሻቸዋል? ኑሮ ላይ ያላችሁ ነገር እንዴት ነው? ከነሱ እኮ ሲጀመር ማለት ነው አሉ ወደ ውስጥ 8ኛ ክፍል ደርሰው ነው የሚወለዱት። ያው ልጅ እስቲ ክፈቶና ቪዲዮን አይተን ደግሞ እናወራለን።
ደሞዜ ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ከለብን ሰቀቀን ኩራቴ የጨመረ ልገዛ የኩና የአንድ ወር አስቤዛ ልገዛ የኩና የአንድ ወር አስቤዛ ይዤበት መጣሁት በቁርስና ምሳ ኩራቴ የጨመረ በእውነት እቺ ልጅ ችግራችንን ነው ያወራችልን ያለችው። እቺ እኮ መልእክተኛ ነች እኮ ተልካ ነው የመጣችው እኮ። ምን አጠፋች እቺ ልጅ? ምን አጠፋች? እቺ ነው እስካሁን የሞለጭ ቃል እንዴ? በዚህ እድሜ ስለ አስቤዛ እውነት ለመናገር እንዴ አንተ እኮ በዚህ እድሜ ከሷ ያነሰ ነው እያሰብክ ያለው። ምን አለበት እሷ ከአንተ የበለጠ ብታስብ። እንደ እድሜ ነው ጊዜ እንደ እድሜማ ግድ ነው ብሩ። እንደ እድሜ መሆንን የመሰለ ነገር ይሄንን እኮ ማለት ያለባቸውን እኮ እናቶች አባቶች መስኖሩ ኑሮ እኮ ነው የታባለሸሸው። እሱንም ተጫውታ አሳልፋ ተጫውታ 30 ላይ ተጫውቶ ቢያሳልፋል እንጂ አጋራ የተጫውቶ ያሳልፋል። እታች ያለው ፉአድ ተጫውቶ ያሳልፋል? በጭራሽ አያሳልፍም። ፏድ ማለት ባለሱቃችን እታች ብድር የሚሰጠን ነው። እግዚአብሔር ይስጠው። በዚያ ፏዴ የኔ አባቴ ያለብኝን እከፍላለሁ። ይኸው በህዝቡ ፊት ነው። አታስጨንቀኝ እባክህ ፏድ። ይኸው እንደቀጠለ ነው እንግዲህ። ይኸው ሁለተኛው እስቲ እንዴ መረረኛ ራስነች ውጋው ዘጋያ ምን አረገች እቺ ልጅ ደግሞ? አሁን እሺ አንተ ልጅ ኧረ እባክህ አይደለም እኔ ችግሬ ከምን እንደው ታውቃለህ? አንተ አሁን አጋጣሚ ብታገኝ ከሷ በላቸው የቤተሰብ ጋር ስትሆን ይሄ ጩኸት አያስፈልግም። ይሄን ጩኸት የሚጮህ ቤተሰብ ነው። አሁን ራስን ችለህ እንዴ በ16 ዓመት ራስን ችለህ ወጥተህ እኔ እንደውም ተረጋግቼ ቁጭ ብዬ ነው። አሁንማ ቤተሰቦቻችን አሉልን። አይዞ ሰብስክራይብ አድርጉት እባካችሁ። አይዞ ይሉሃል፣ ሁሉም ሰብስባ አይዞ ይሉሃል። እሺ አይዞ እኔም ከነሱ ውስጥ ነኝ። አይዞ እነሱ አይዞቹ ይሉናል። እንዴ ክቡራትና ክቡራን ተመልካቾቻችን የመጨረሻ ጥንቅራችን የሚያጠነጥነው የፊልም አቀራረብ ላይ ነው። የሰሞንኛ የአማርኛ ፊልሞች የውጭ አይደለም አቅምም ባይኖር ኦልሬዲ የምታሳይበት ካሜራ እና ትንሽ የድምፅ ኳሊቲ ካለ እና ትንሽ ኤዲት የምታደርግበት ኮምፒውተር ካለ አሪፍ ነገር መስራት እንችላለን። አይደለ እንትኑ ራሱ እኮ ፊልም ድርሰቱ ራሱ የማይንድ ነገርና የዳይሬክቲንግ ነገር ነው እንጂ በሎኮስቱም ብዙ ነገር መስራት ይቻላል። አሁን የምናያቸው ፊልሞች ደግሞ ሁለት ሰዎች አሉ፣ ይተዋወቃሉ፣ ፍቅረኛ ይሆናሉ፣ መጨረሻ ላይ መሀል ላይ ይጣላሉ፣ መጨረሻ ላይ ይታረቃሉ። አለቀ። አሁን የሚወጡ ፊልሞች ከ10 ወይ ከ20 ፊልሞች እንደው አንዱ እሱም ጥሩ የምትለው በቃ እሱም ኮሜዲ ያለበት ደግሞ በጣም የሚያሳዝነው የሆነ አንጋፋ ጥሩ የምትላቸው ሰዎች ይሳተፉበታል። መጥፎ ላይ ነው ብዛት የሚሳተፉት። አሁን ላይ ለምን እንደሆነ አላውቅም። ዛሬ ነው የተለቀቀው፣ ሐሙስ ዕለት ማለት ነው። ሁለት አይቼዋለሁ። አሁን ከእናንተ ጋር ሶስተኛ አብረን እናያለን። ከዛ መጨረሻ ላይ ደግሞ እናወራለን ማለት ነው። ረዘም ሊልባችሁ ይችላል። 8 ደቂቃ ነው። ጽድት ያለ ታሪክና ደስ የሚል ነገር የምትወዱ ሰዎች ካላችሁ አብራችሁን ቆዩ። 2 ደቂቃም ያያችሁ አይመስላችሁም? እስቲ እኔ ከአምላኬ ጋር እምብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ
እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና ገበግባለች የሰቀቀን አንቺ የመለየት መርዶ ጣልሽብኝ ፍቅሬ ኮይ የሐዘን በረዶ አልተለየሽኝም አካሉ ጌታነስ የምትወደው ምግብ ሰርችልሃለሁ። አካሉ ውስጥ እንዳለ ካቃለው አካሉ እየሰማኝ ነው። ስማ አንተን እኮ ነው አይሰማም። ይኸውልህ ነገ ባታተኝ ቅራቅም በሆነ አውጥቼ የማወራወረልህ እሺ። አንተ የኛም እኮ እንዲመባላችሁ ነው። አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬ ምንም እንዳልተፈጠረ መሰስብ እየገባው ጠባቧ ማምሻ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ገለሞታ? ባይኔ ፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆይታ አባቷ ሄዳ ነው። ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሹ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3ኛው ውጪ ነው። በርግጥ አይኖቿ የባለ ሱቁን አወል አይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህን ነው ያቻ ትልቅ ሀብታሙ በዴ ጋር እንዴ? ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔ ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላል እንዴ? እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየው ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም። እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይጃንጠልጥ ያውጥቼ ይዋጣል ልበለው። ልክ ነህ፣ ያንተ ቀጥኗል። እንካማ ቀመሳት ብድር የለ በመለስ የሽኝም አንበስ እንዲያ ነይ
አይኔ በንዴት ፈጦ ጠራዋት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራ ጎሽ አረጋገጠችልኝ። ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለሁ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውስ አንተ ሰው አትነካካኝ። ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮ የገባ የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ካምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴታውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። በጣም ያለ ደርባባዬ አሁንም ትወደኛለች እንዴ? ምን አይነት ሰዎች እዚህ ሶሻል ሚዲያ ላይ እንዳሉ ደግሞ አየህ አይደለ? ከባለጌዎቹም በተጨማሪ እንደዚህ አይነት ብቃት ያላቸው ሰዎች አሉ። በተለይ አቅም ያላቸው ሰዎች ሰፖርት ቢያደርጓቸው አንድ ፊልም ለመስራት በጣም ብዙ ብር ይፈጃል። ትራንስፖርት፣ ምግብ፣ ቀረጻ። ጀማሪ ናቸው። ጀማሪ ነው ግን እንደ ጀማሪ አይደሉም። አሁን ካሉት ፕሮፌሽናሎች ይሻላሉ። ጊዜ ወስደው ጽፈው በጽሁፍ ደረጃ ተዘጋጅተው የሷ ጽሁፍ ነው ባይዘው ተቀይሮ በሜካፕ ምክንያት ተቀይሮባችሁ ከሆነ ዩቲናስ ናት፣ ቲክቶከር ዩቲናስ ናት። በጣም ጎበዝ፣ በጣም ደስ የምትል ልጅ፣ ኮሜዲ ምታስቅ። አሁን ደግሞ በፊልሙ መታለች። በጣም ጎበዝ የሾርት ሙቪዎችን በማዘጋጀት የቆየች የሆነች ነገር ጣል እያደረገች ከዚህ በፊትም ብዙ ሰርታለች። ይሄ ከተመቻችሁ እስቲ አምጥተን እዚሁ ሪያክት እናደርጋለን። ከጀርባ ደግሞ ሲተርክላችሁ የነበረው በዛኛው በዋናው አካውንት በጣም የሚያስተምሩ የሚያዝናኑ አጠር ያሉ ድራማቲክ የሆኑ ቀልዶችን እንዲሁም ቁም ነገር አዘል የሆኑ ነገሮችን ሲያቀርብልን ነበረ። እሱንም ቪዲዮን ይዘንላችሁ እንመጣለን። በጣም የሚገርም ስራ ነው የሰራችሁት። ለማንኛውም እዚህ ስራ ላይ እጃችሁ ያለበት ሁሉ ትችላላችሁ። የምር በጣም የሚገርም ነው። በጣም ደስ ይላል። የምር እዚህ ፊልም ላይ የመሪ ተዋናይ ካራክተር ይዛ ስትጫወት የነበረችው የደርባባዬ ንፍጦ ዩቲናስ ነች እና እየገባችሁ የቲክቶክ ክሬቲቭ አዋርድ ላይ ቮት አርጓት። እኛም ቮት እናደርጋታለን። የዘንድሮን እንግዲህ 3 ዓመት አልበላችም። የዚህ ዓመት ደግሞ መኪና ሽልማት ነው። ይህንን ዓመት ትበላለች ብዬ ተስፋ አደርጋለሁ። አስታውሱ ለማለት ነው። የዛሬው ጥንቅራችን በዚህ አበቃን። በቀጣይ ጥንቅራችን እስክንገናኝ መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ። ኮሜንት ላይ ሀሳባችሁን እየጻፋችሁልኝ፣ ሰብስክራይብ እያደረጋችሁ ይሄ ስተካከል፣ ይሄ ጨመር፣ ይሄ ቅነስ እያላችሁ እኔ አዲስ ወደዚህ ሚዲያ የመጣው አዲስ ሰው ነኝና ገስ አዲስ ሰው ነው። ከሚዲያ በስተጀርባ ኤዲት በማድረግ ነው ብዙ ጊዜ የምታወቀው። ካሜራማን እና ኤዲተር ነው። አሁን ሰው ተክቼ ደግሞ እኔ እስቲ ልሞክረው ብዬ መጥቻለሁ። ባይዘው በጣም ብዙ ሰው ወዶሃል። ደስ የሚል ነገር አለው። ገሴ አመሰግናለሁ። ጎበዝ ነው። ሪያክት ሲያደርግ ተብላል። አመሰግናለሁ በልልኝ። አመሰግናለሁ ብቻ አይደለም እኔ ነኝ እንዲያልኩ። ላይክ አርጉ፣ አበረታቱኝ በላችሁ። ላይክ አርጉልኝ፣ አበረታቱኝ በል ብሎኝ ነው። እንወዳቸዋለን። ቴንክ ዩ